ክርስትና መተዋል። እኔ ክርስትና ልተውበት የምችላቸው 4 ፖይንቶች አሉ። የመጀመሪያው ምንድነው? እንደምትመለከቱ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ ተብሎ የተባለው አንድ ፐርሰን ነው። እነርሱም የሚል ነገር የለም። እርሱን ብቻ አምልክ ተብሏል። ያ እርሱ የተባለው ማን ነው? ኢየሱስን የላከው ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሰጪው ማን ነው? ጌታ አምላክ። ለማ ለኢየሱስ ጌታ አምላክ ዙፋንን የሚሰጠው ያ ጌታ አምላክ እርሱን ብቻ አምልክ ብሎ ነው ኢየሱስ ያስተማረው። ስለዚህ 3 አካላትን ማምለካችሁ በራሱ የመጀመሪያው ስህተት ይሄ ነው። ያጅልኝ ቁጥር 1 ቁጥር 2 ላይ ደግሞ ፍጡር ታመልካላችሁ፣ ሰው ታመልካላችሁ ነው። እንዴ ኧረ ሰው አናመልክም ፍጡር አናመልክም ይላሉ። ኢየሱስ ሰውና ፍጡር ነው። ራሱ ሰው መሆኑን ታምናላችሁ። ሰውነቱ ፍጡር ነው። ከማርያም የተነሳ ነው። ከማርያም የተወሰደ ነው። አዎ ፍጡር ነው ምናምን እና ፍጡርነቱን ታመልካላችሁ። አዎ መለኮት ስለተዋህደው እናመልከዋለን። ኦኬ ይሁንም ቀረ ፍጡር የምታመልኩት ታመልካላችሁ፣ ሰው ታመልካላችሁ። መለኮት የተዋህደው ሰው መለኮት የተዋህደው ፍጡር ታመልካላችሁ። ኤኒዌይ አዎ እናመልካለን። ስለዚህ ፍጡር ነው የምታመልኩት። ለምን ፍጡር አመልካለሁ? ፈጣሪ ዘጸአት ምዕራፍ 20 ቁጥር 4 ላይ ከኔ በቀር ሌላ አምላክ አይሆንልህ፣ ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ኢሳይያስ ምዕራፍ 42 ቁጥር 8 ላይ ክብሬ ለሌላ አልሰጥም እያለ እየተናገረ ተመልሶ ፍጡር ድንግል ማርያም ማጽን ፈጥሮ ያንን ፍጡር ከዛ ፍጡር ጋር ተዋህዶ አንድ ሆኖ እንካ አምልክ እያለ የሚለኝ ከሆነ ጣዖት ነው። እኔ አልፈልግም። ጣዖት አላመለክም ብሎ ሰው አላመለክም ፍጡር አላመለክም ብሎ ይቅጣኝ ከፈለገ። ይሄ ሁለተኛው ነገር ነው ክርስቲያን ማልሆንበት ምክንያት ማለት። ሶስተኛው ደግሞ ምንድነው? እዚህ ሁሉ ነገር ወጥተን ወደኛ ስንመጣ እኛ ጋር ስትመጪ መላእክት ስዕል ያለበት ቤት አይገቡም። ራሱ በእኛ ትምህርት ለምን የተቀረጸ ምስል ወደ አልተፈለገ ነገር ወደ አምልኮ እንዳይሄድ የተከለከለ ነው። ቤታችን ውስጥ ስዕል ማንጠልጠል፣ መስቀል፣ የፎቶ ምናምን አይፈቀድም። ለምን? ወደ አምልኮ ወደ ሌላ ነገር እንዳይሄድ ዝግትግት ያለም። ለዛ ነው ኢስላም ይላሉ ስኮላር ስትሪት ሞኖቲዝም ነው። ቀጥ ያለ አህዳዊነት ትምህርት እንደ ኢስላም በዓለም ላይ የለም ብሎ ነው የሚያምኑት ማለት ነው። እንዲቀራ በመቆጣጠር ብቻ አንችለው ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ከሌሊቱ ስትነሳ ጾመ ስታፈጥር ሰግደ ስጨርስ ልጅን አስተካክልልኝ። ፉደይል ኢብኑ ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበር አስቸገረ፣ ይመክረዋል አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ አጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም የሚመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% እመኑ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ